الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال الله تعالى قالوا بلوالو يا يوسف وندموج إن يسرق فقد سرق أخ له بنيامين بسرق لسو يهون وندم بأرقد سرقوال فأسرها من قبل كذب فيت የሱ ወንድም ነበርና ዩሱፍ ሰርቋል ብለው ይሄን ነገር ተናገሩ። فأسرها ዩሱፍ ይችን ንግግር በውስጡ ያዛት في نفسه ولم يبدها لهم ለነሱ ግልጽ አላደረገላቸውም። ንግግሯ ምንድነች? قال أنتم شر مكانا እናንተ ከስፍራ በኩል በጣም ክፉ ሰዎች ናችሁ። እናንተ ናችሁ እንጂ ውሸታሞች ክፉ ሰዎች ወንድማችሁን ወስዳችሁ ጉድጓድ ይጣላችሁ የሚል መልእክት አለው። ይሄን በግልጽ ሳይሆን በውስጣቸው ነው የያዙት። والله أعلم بما تصفون እናንተ በምትገልጹት ነገር አላህ Subhanahu Wa Ta'ala አዋቂ የሆነ ጌታ ነው። قالوا ብለዋሉ እነሱ يا أيها العزيز አንተ የተከበርክ ንጉስ ሆይ إن له ለሱኮ አለው አበን ሸይኸን ከቢራ ትልቅ የሆነ ሽማግሌ አባት አለው። ይሄ ልጅ በጣም ይሳሳለታል፣ ይወደዋል ልጁን ከሱ መለየት አይፈልግምና فخذ أحدنا አንድኛችንን ከመካከላችን ያዝ መካነ በሱ ስፍራ የፈለከውን ሰው ከአስሮች ውስጥ ማያዝ ትችላለህ፣ እሱን ባከለ ይቀቅልን ብለው ይሄንን ጥያቄ ያቀረቡ። ኢና ነራከ ሚን አልሙሕሲኒን ይሄንን ካደረክልን እኛ አንተን ከአሳማሪዎች አርገን እናይሃለንና ወይም ከዚህ በፊት በጣም ብዙ መልካም ነገሮችን አድርገህልናልና ይሄን ጥያቄያችንን ተቀበለን ብለው ጠየቋቸው። ቃለ ዩሱፍ አለይሂ ሰላም በዚህ ጊዜ አሉ معاذ الله بالله سبحانه وتعالى اتبقاله أن نأخذ إلا من وجدنا متاعنا عنده እኛ ከመያዝ እንጠበቃለን እቃችንን እሱ ዘንዳ የተገኘበትን ሰው እንጂ እሱን ትተን የሰረቀውን ሰው ትተን ሌላን ሰው መያዝ ይሄን ከማድረግ በአላህ Subhanahu Wa Ta'ala እንጠበቃለን። ኢና ኢዘን ለዛሊሙን ይሄን ካደረግን ካለ ስራው ያለጠፋውንና ያልሰረቀውን ሰው ከያዝ እኛ ግፈኛዎች እንሆናለን ብለው ይሄን መልስ ሰጡ። የሰረቀው ሰው ደግሞ በራሱ እንደሚያዝ መጀመሪያ ራሳቸው ወስነዋል። በዛ መሰረት ይሄ የማይሳካ ነገር ነው አሏቸው። فلما استيأسوا منه ከዩሱፍ ተስፋ በቆረጡ ጊዜ ዩሱፍን ቢንያሚንን እንዲለቁላቸው አባበሏቸው፣ ለመኗቸው። በሱ ትክም ሌላ ሰው እንስጥና ይለቀቅ ብለው ጠየቁ። በፍጹም ይሄ የማይሆን ነገር ነው የሚለው መልስ ሲነገራቸው ተስፋ ቆረጡ። እንግዲህ ቢንያሚን እንደማይገኝ ተስፋ በቆረጡ ጊዜ ኸለሱ ገለላሉ ወንድማማቾች አስሮቹ ነጂየን የተወያዩ ሲሆኑ በሚስጥር እስበሳቸው መወያየትና መመካከር ጀመሩ። ቃለ ከቢሩሁም ታላቃቸው ብሎ አለ ከመካከላቸው ሩቢል የሚባለው ነው አለም ተዕለሙ አታውቁምን አነ አባኩም ቀድ አኸዘ ዐለይኩም መውሲቃ የእናንተ አባታችሁ ቢንያሚንን ይዘን ስንመጣ በእናንተ ላይ መተማመኛን በእርግጥ የያዘ መሆኑን አታውቁም? እንዴት ወደዛ ልንመለስ እንችላለን? ይሄ ልጅ ትተን መውሲቃ ሚነላህ ከአላህ Subhanahu Wa Ta'ala የሆነን መተማመኛ በአላህ ስም ምለን ይዘን እንመለሳለን። ሁላችንም እዛው ካልቀረን በስተቀር የማንችለው አደጋ ካልሆነ በስተቀር ስለዚህ ልጁን ይዘን እንደምንመለስ ቃል ገብተናል እና ያንን ረሳችሁት አላቸው። ወሚን ቀብሉ ማ ፈረጥቱም ፊ ዩሱፋ ከዚህ በፊትም ደግሞ በዩሱፍ ያጓደላችሁትን ነገርም ታውቃላችሁ። ዩሱፍንም በዚህ መልኩ አባብለን ወስደን ተኩላ በላው ብለን ተመልሰናልና አባታችን በዩሱፍ ሐዘን ላይ ነው ያለው። ይሄኛውንም ልጅ አሁን እንመልሳለን ብለን መተን እንዴት እንመለሳለን ብሎ ይሄን ሐሳብ ሰጠ። ፈለን አብረሐ አልአርض የራሱን አቋም ሲገልጽ እኔ አልወገድም ከዚች ከግብጽ ምድር ሐታ የእዘነ ሊ አቢ አባቴ ለኔ እስከሚፈቅድልኝ ድረስ ናቶሎ ብሎ አባቴ ካላከብኝ በስተቀር ከዚች ከተማ አልወጣም። እኔ ልጁን ሳሊዝ አልሄድም ማለት አው ያሕኩም አላሁ ሊ ወይም አላህ Subhanahu Wa Ta'ala ፍርዱን እስከሚፈርድ ድረስ የሆነ ውሳኔ አላህ እንግዲህ ወስኖ ልጁን የምናገኝበትን መስመር ያ ካልተሳካ በስተቀር እኔ ወደ ከነዓን ወደ ሻም አልመለስም አላቸው። ከፈለጋችሁ ራሳችሁ ሂዱ አላቸው። وهو خير الحاكمين አላህ Subhanahu Wa Ta'ala ተፈራጆች ሁሉ በላጭ ሆነ ፈራጅ ነውና ጥሩ ነገር አላህ ካልፈረደልኝ ወይም አባቴ ፈቅዶ ናቶሎ ልጄ ብሎ ካላለኝ ከግብጽ አልወገድም። እናንተ ግን ኢርጂዑ ኢላ አቢኩም ወደ አባታችሁ ተመለሱ። ፈቁሉ በሉ ለአባታችሁ የአባና አባታችን ሆይ ኢነ ብነከ ሰረቀ
ልጅህ እኮ ቢንያሚን ሰረቀ ወማ ሸሂድና ኢላ ቢማ ዓሊምና እኛ ደግሞ ባወቅነው እንጂ አልመሰከርንም ያው የጠፋው ዕቃ ከሱ ዕቃ ውስጥ ሲወጣ አየን ስለዚህ ሰርቋል ማለት ነው እና በዛ ምክንያት እዛው ተይዞ ቀረ የሰረቀ ሰው ደግሞ ራሱ ባሪያ አድርጎ እንደሚሰጥ ይሄን ያዕቁብ ስለሚያውቁ በዛ መሰረት ልጁ እዛው ቀረሯቸው ወማ ኩና ሊልገይቢ ሓፊዚን እኛ ሩቅን ነገር ደግሞ ተጠባባቂዎች አይደለንም መጀመሪያ እንደሚሰርቅኛ አናውቅም ከአደጋ እንከላከላለን እንጠብቀዋለን ብለን ነበር ይሄኛው ግን የስርቆቱ ጉዳይ የገይብ ነገር ነው በዚህ ደግሞ ተጠያቂዎች አይደለንም ሊሉ ነው ወስአል ለቀርየተ التي كنا فيها እኛን የማታምነን ከሆነ የነበርንባትን ከተማ ህዝቦች ጠይቃቸው ግብጽ ላይ ያው እዛው ስለሆነ ዕቃው ተፈትሾ የተገኘው እዛ አካባቢ የነበሩትን ሰዎች መጠየቅ ትችላለህ ወልዒራ التي أقبلنا فيها አብረን የተመለስናትንም ክፍለት መጠየቅ ትችላለህ እንደነሱ ሌሎች ነጋዴዎች ነበሩ እህል ለመሸመት ይሄዱ እነሱን ክስተቱን አይተዋልና ያው እኛን ካላመንከን እነሱን መጠየቅ ትችላለህ ወኢና ለሷዲቁን እኛ ግን በምንነግርህ ነገር እውነተኛዎች ነን ያው ሰርቋል ልጁ ዕቃው እሱ ላይ ስለተገኘ አሏቸው ያዕቁብ አለይሂ ሰላም አላመኗቸው ያው ከዚህ በፊትም ሌላ ነገር ስለነበር ምን አሉ እሳቸው ቃለ ያዕቁብ አለይሂ ሰላም አሉ በል ሰወለት ለኩም አንፉሱኩም አምራ አሏቸው ነገሩ እንደምትሉት አይደለም ነፍሶቻችሁ ለእናንተ የሆነ ነገር ሸለሙላችሁ ዩሱፍ ላይ እንዳደረጋችሁት ነገር ዛሬ እዚህኛው ልጅ ላይም እንደዛው አድርጋችሁ ነው የምንነግሩኝ ስለዚህ ፈصبሩን ጀሚል ሸእኒ ሶብሩን ጀሚል የኔ ጉዳይ ጥሩ የሆነ ትዕግስት ማድረግ እንጂ ሌላ አማራጭ የለኝም ብለው የዩሱፍን ጉዳይ በነገሯቸው ጊዜ ያሉትን ቃል ተመሳሳይ አሁንም ደገሙት አባትየው ያዕቁብ ዓሳ አላሁ አን የእትየኒ ቢሂም ጀሚዓን አላሁ ስብሓነሁ ወተዓላ ይከጀላል ሁላቸውንም ልጆችን አላህ ሊያመጣልኝ ያን ድሮ የጠፋውን ዩሱፍንም አሁን ደግሞ ወደ ሀገር ያልመለስም ያለውንም ታላቁን ልጅ ይሄኛውንም ቢንያሚንን ሶስቶችንም አላህ ሊያመጣልኝ ይከጀላል ኢነሁ ሁወል ዓሊሙል ሐኪም አላህ ስብሓነሁ ወተዓላ ውስጥ አዋቂ ጥበበኛ የሆነ ጌታ ነውና እኔ እንግዲህ ተስፋዬን የማደርገው በአላህ ላይ እንጂ የእናንተን ጉዳይ ጨርሻለሁ አሉና ተዋቸው እነሱ ወተወላ አንሁም ከልጆቹ ዞር አለ ያዕቁብ ማለት እነሱ ጋር ማውራቱን ተውት በቃ ወቃለ ብለዋሉ ያ አሰፋ አላ ዩሱፈ በዩሱፍ ላይ የሆንሽው ሐዘኔ ሆይ አሁን ነይ ቶሎ አሉ ሁለት ልጃቸውን አሁን አጡ ይሄኛውም ሀገር ያልገባም አለ ያኛውም ሰርቋል ተብሎ ተያዘ ይሄ ነገር ሲከሰት የዩሱፍን ነገር እንደገና አስታወሱና ዩሱፍ ላይ የነበርሽው ሐዘኔ አሁን ነይ ቶሎ አሁንም ሌላ ተጨማሪ ሐዘን ስለመጣ ሐዘን በሐዘን ላይ ሆኑ ማልቀስ ጀመሩ ወብየضت عيناه አይኖቹ እኮ ነጡ من الحزن ከሐዘን የተነሳ ያለቀሱ አይናቸው ነጭ ሆነ ማለት فهو كظيم በሐዘን የተሞላ ሆነ ውስጣቸው ተጨነቀ አዘነ በልጆቻቸው ጉዳይ قالوا ብለዋሉ ይሄን ሲሉ ያሰፋ ላይ ዩሱፍ እያሉ የዩሱፍን ጉዳይ እንደገና ወደ ኋላ ተመልሰው ሲያነሱ የዩሱፍ ወንድሞች ምን አሉ ተላሂ በአላህ እንምላለን ተፍተው ተذكሩ ዩሱፍ ላ ተፍተው ተذكሩ ዩሱፍ ማለት እንደ ዩሱፍን ተማንሳት አንተ ደግሞ አትወገድም ዛሬም ዩሱፍ ትላለህ የተረሳውን ሰው حتى تكون حرضا ለመጥፋት እስከምትቀርብ ድረስ ዩሱፍ ከማለት አትወገድም او تكون من الهالكين ወይም ከጠፊዎች እስከምትሆን ድረስ ያው እስከምትሞት ድረስ ዩሱፍ ማለትህን አንተ ደግሞ አተው ብለው ተገረሙባቸው የዩሱፍን ነገር ሲያነሱ ማለት ቃለ በዚህ ጊዜ ያዕቁብ አለይሂ ሰላም አሉ ኢነማ አሽኩ በሲ አሉ እኔ እኮ ጭንቀቴን ማሰምተው የምናገረው ወሁዝኒ ሐዘኔን ተካዜን የምናገረው ኢላላህ ወደ አላህ ሱብሓነሁ ወተዓላ ነው እኔ ለእናንተ አይደለም ወአዕለሙ ሚነላህ ከአላህ ደግሞ አውቃለሁ ማላ ተዓለሙን እናንተ የማታውቁት ሚስጥር እኔ የማውቀው ነገር አለኝ ዩሱፍ አለይሂ ሰላም ያየው ምናም አለ ምናሙ ደግሞ በዚህ ምድር ላይ ስለሚረጋገጥ ከዩሱፍ እኔ ተስፋ አልቆርጥም በህይወት አለ አላህ ሁላቸውንም ያሁኖችንም ልጆች ዩሱፍንም ሰብስቦ ሊያመጣልኝ ይችላል የሚለውን የተስፋ ቃል ተናገሩ ማለት ነው ኢየስሪቅ ፈቅር ሰረቀ አሁለህ የሚሉት ትናንት እንግዲህ ያው በፍተሻው መሰረት ተፈትሾ ዕቃው ከቢንያሚን ዕቃ ውስጥ ነው መስፈሪያው ያወጣችው በዛ ጊዜ ዛሂሩ እሱ ላይ ከተገኘ ያው ሰርቋል ማለት ነው በዛ ጊዜ እነሱ እንደነገጡ መጀመሪያ ደግሞ ውሳኔውን ወስነዋል ጀዛው ምንድነው ቅጣቱ ምንድነው ሲባል ዕቃው የተገኘበት ሰው ራሱ ነው የሚሰጠው የሚለውን ራሳቸው ተናግረዋል በዛ መሰረት ዕቃው ሲገኝ ቢንያሚን ለዩሱፍ አለይሂ ሰላም ሊሰጡ ነው አሁን እንደገና ራሳቸውን ነፃ ለማድረግና ሌብነት የሚባል ነገር የለብንም ለማለት ቢንያሚንን የማስገለል ቃላት ሊናገሩ ነው ምን አሉ ኢየስሪቅ
ይሄ ቢንያሚን ቢሰርቅ ፈቀድ ሰረቀ አኹን ለሁ ሚን ቀብሉ አሉ። ከዚህ በፊትም የሱ ወንድም ነበር እሱም በእርግጥ እኮ ሰርቋል አሉ ማለት ነው። እንግዲህ ሰርቋል የሚባሉት ራሳቸው ዩሱፍ አለይሂ ሰላም ናቸው። ይሄን ነገር ተናገሩ ማለት ነው። ዩሱፍ አልሰረቁም፣ የራሱ ቅጥፈት ነው። ذكروا أن هذا فعل كما فعل أخو له من قبل የወንድሙን ስራ ነው የደገመው። የሆነ ወንድም ነበረው እሱም እንደዚሁ ሌባ ነበር። አሁንም እሱ ተመሳሳይ ነገር ነው የሰራው። እኛን አይመለከትም። በእናት ስለማይገናኙ ራሂል ትባላለች የነ ዩሱፍ እናት፣ የእሷ ልጆች ናቸው ስርቆት ያለባቸው የማለት ነው። ጧን አደረጓቸው ማለት ምንድነው ዩሱፍ ሰረቁ የተባለው ከተባለ ቂለ ካነ ዩሱፍ አለይሂ ሰላም قد سرق صنما لجده ابي امه فكسرت የእናታቸው አባት ጣዖት ነበረችውና ያችን ጣዖት ወስደው ዩሱፍ ሰባብረው ጥለዋታል። ስርቆት ብለው የሚናገሩት ይሄንን ነው። ይሄ ደግሞ ኢዛለተል ሙንከር ነው። ሙንከርን ማስወገድ እንጂ ስርቆት አይባልም። ለማንኛውም ይሄን ነው ያሉት ይላሉ። ወይም ዩሱፍ አለይሂ ሰላም ምግብ በሚቀርብላቸው ጊዜ ከቀረበው ምግብ ላይ የተወሰነ እየቀነሱ ለማኙ ችግርተኞች ሲመጡ ያን ምግብ ይሰጡ ነበረ። ያን ነው ስርቆት ብለው እየተናገሩት ይላሉ። ኢላ ገይሪ ዛሊካ ሌላም ነገር ተብሏል። አላ ኩሊ ሃል ይችን በጣም ከባድ የሆነች ቃል ተናገሩ። ዩሱፍ ይሄ ነገር ሲነገር ልባቸው ላይ የሆነ ነገር ሞቅ አላቸው፣ በጣም ከፋቸው ማለት ነው። فأسرها يوسف في نفسه ይችን ንግግራቸውን በውስጡ ሚስጥር አደረጋት። እነዚህ ሰዎች አሁንም እንደ ድሮ በቃ ተንኮለኞች ናቸው ማለት ነው የሚለውን ነገር ሊይዙ ነው። ግን በግልጽ ወለም يبدها لهم ለነሱ ግልጽ አላደረጉላቸው። በግልጽ መስደብ ይችላሉ፣ ውሸታሞች ማለት ይችላሉ። ያን ሳያደርጉ በሚስጥር አደረጉና አንቱም ሸሩ መካና ከስፍራ በኩል እናንተ ናችሁ ክፉ ሰዎች ማለት የራሳችሁን ወንድም በሐሰድ ተነሳስታችሁ ጉድጓድ የጨመራችሁ ከዛም በኋላ ሰዎች ደግሞ ተጉድጓድ ሲያወጡት ባሪያችን ነው ብላችሁ የሸጣችሁ ማለታቸው ነው በውስጣቸው። ወላሁ አዕለሙ ቢማ ተሲፉን አሁን እናንተ በምታወሩት ነገር ሁሉ አላህ ሱብሓነሁ ወተዓላ አዋቂ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።